አደይ ውርደቷን በአደባባይ ተከናነበች። ቤዛ አደይን ተበቀለቻት። ለደብ ደውላ ሚስትህ እየማገጠችብህ ነው ከዶክተሩ ጋር በማለትም ደብን ጠራችው። ደብ እየሮጠ ሲመጣ ሐኪም ቤት አደይን ከዶክተሩ እቅፍ ውስጥ ሲያገኛት ዶክተሩን ሲጥ አድርጎ አንገቱን አነቀው፣ ስሜታዊ በመሆንም በዚህ ሰዓት ሩታ ደግሞ ግርግሩን ስትሰማ እየሮጠች ዘው ብላ ዶክተሩ ክላስ ስትገባ አደይ ከዶክተሩ እቅፍ ውስጥ ስታይም ሩታ ዶክተሩን በጣም ስላፈቀረችው ማንም ካጠገቡ እንዲደርስ አትፈልግም። የቤዛ በቀል ደግሞ ከባድ ነው። እንግዲህ አደይ ለዶክተሩ የቤዛ ወንጀለኛነት ናት፣ ብዙ ሰው በማይረባ በማይሆን መድኃኒት ልትገል የምትል ሰው አጥፊ ናት፣ አረመኔ ናት እያለኝ ስለነገረችው እየተናደደችም ስለነበረ አይዞሽ አደይዬ በማለትም እቅፍ አድርጎ ያዛት። በዚህን ሰዓት አደይን እያጽናናት እያለ ዶክተሩ አጅራ ቤዛ ለደብ ደወለችለት። ደብን እየው ካላመንክ ዶክተሩ እቅፍ ውስጥ ተለጥፋልሃለች፣ እናም እንደማትወደ እየነገረችው ነው ስትለውም ፎቶ አንስታ ላከችለት። ደብ እየሮጠ ሲመጣም አሁንም እንደተቃቀፉ አገኛቸው። የመጨረሻ ስሜታዊ መቆጣጠር ስላቃተው ዶክተሩን ጉሮሮውን እንቅ አደረገ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በሚያሳዝን ሁኔታ የአደይ ስቃይ እንደቀጠለ ነው። አደይ ባልጠበቀችውን ነገር ወጥመድ ውስጥ ገባች። አሁን ደብ እኔን አትፈልገኝም፣ እሷ እኔን ከዚህ በኋላ እኔና እሷ የምንግባባ አይመስለኝም እያለ ነበረ። ከገጠር ቤተሰቦቿ እሱን አታገቢው ብለው ሲል አምልጣ ስትመጣ አሁን ላይ የሱና ያደይ ነገር እንዳበቃለት ነበር የተሰማው። እውነትም አብቅቶለታል። ፍቅር ያለችው ነገር ይኸውልህ ደብ፣ ፍቅር የምትናገራቸው ነገሮች ልክ ከአደይ ዶክተሩ እቅፍ ውስጥ መገኘት ተመሳሰለበት። ፍቅር ወድ አይደለም። አደይ ለአንተ ቦታ የላትም፣ አንተ ብቻ ነው የምትወዳት የምትለኝ፣ የሚወደኝን ትቼ እሷን ስከተል ያሳዝናል። አደይ በላይ ላይ አይን እያየ እንደዚያ ያደረገችኝ እያለማውን እያዙ ይልቀቁኝ አለ። አደይ እንግዲህ በድንጋጤ ራሷን ዶክተሩ እቅፍ ውስጥ እንዳለች ደብን ስታዩ መሬት ተሰንጥቃ ብትወጣ ደስተኛ ነበረች። ዶክተር ጋር ሊሊ ሊሊ እያልሽ እዚህ ስትመላለሽ የነበረው የዶክተሩን ፍቅር ለመስጨረስ ነበር አይደለ አላት። ደብ በጣም ስሜታዊ ስለሆነ ዶክተሩን ጉሮሮውን ሲጥ አድርጎ ሲይዘውም ሩታ በድንጋጤ ተባነነች። በኋላ እባክህን ደብ ልቀቀው እባክህን በማለትም አስለቀቀችው። ዶክተሩም እንግዲህ ለደብ የመለሰለት መልስ አንተ አብዳሃል እንዴ? ጤነኛ አይደለህም እንዴ? የምትወዳትን ልጅ ካላመንካት ምኑን ወደድካት? እንደዚህ እየተጠራጠረች ነው የምትኖረው አደይ አላት። ምንድን ነው አብዳሃል እንዴ ደብ? ምንና ነው አለችው። አይደል እኔ አበርኩኝ የምትወጂውን ፍቅረኛሽን ስለነካውብሽ አላት። ይውልክ እኔ ዮብ ስራ እንጂ እንደዛ አይነት ልክስክስ ቦታ አልገኝም። አደይን ያቀፍኩበት ምክንያት አደይ ቤዛና እሷ ተጣልተው ነበረ። ስገላግላቸው ስለ ቤዛ አረመኔነት ነገረችኝ። ሊሊን እንደዚህ ያደረገቻት እሷ ናት እያለች ስታለቅስ በጣም ስሜቷን መቆጣጠር ስላቃታት እየጮኸችም ስለነበረ እቅፍ አደረግኳት። ምንድን ነው ክፋቱ? አንድ ዶክተር የሚያደርገውን ነገር ነው። ስራዬ ደግሞ ጭካኔን ሳይሆን መተባበርና ያስተማረኝ። ስለዚህ አንተ ምን እንደዚህ ይበርዛል? ምንድን ነው እንደዚህ ያዙ ይልቀቁኝ የምትለው? ከዚህ በኋላ እኔ በትዕግስት ዝም የምልህ ላዳይ ስል ነው። በጣም ብዙ ቀን እየተሳፈጥከኝና ብዙ ቀን እየተናገርከኝ ነበረ። ስብዕናዬም ስለማይፈቅድልኝ ነው ዝም ያልኩ። ከዛሬ ጀምረህ እጅን እኔ ላይ ብታነሳ እሰብርልሃለሁ።
ዝም ስለ ፈርቼ ሳይሆን አክብሬ ነው፣ ላዴም ጭምር ነው። አሁን ግን ከመስመር አለፍክ ሲለውም ደብል ደግሞ ሲል ና ሞክረኝ አለ። በዚህን ሰዓት ሴቶቹ በመንጫጫት ደብንና ዶክተሩን ለያዩት። አደይን እጇን ይዞ ደብ ይዟት ሄደ። ከዛም ምን እያረግሽ ነው? ያንቺ እውነታ ማንነት ይህን ነው አላት። ምን? እኔን አታቀኝምና ነው እንደዚህ የምትለው? እልኖ ካልሆነ እኔን ትተሽ ሌሊሳ የለችም ከዶክተር ጋር ሄደሽ ስትለጣጠፊ አላማሽ ምን ነበር ድሮንስ? ሲላትም የመጨረሻ ተናደደችበትና ልቀቀኝ፣ እራስ ወዳድ ሰው ነህ፣ በጣም እንደ ሰው እያሰብክ አይደለም አለችው። ምን እየሰደብሽ ነው አላት። አው አንተ እኔን ከገባሁበት ጭንቀት ውስጥ ማውጣት ሲኖርብህ አንተ ግን እየጨመርክ ሌላ ጭንቀት ሆንክብኝ። ለእኔ አታስብም። ለእኔ ብታስብ ኖሮ እንደዛ አታደርግም። ገባህ? የሌሊን ህመም ሳስታውስ ቤዛን እዛ አገኘኋት። ምን አባሽ ትሰሪያለሽ ብዬ እኔና እሷ ስንተናነቅ ዶክተሩ የተፈጠረውን ነገር ስለማያውቅ ምንድን ነው ሲለኝም በጣም እሱንም ሰድቤ የእሷ ተባባሪ ናህ ማለት ነው ወይስ እዚህ ምን ልትሰራ ገባኝ ስለውም ቤዛ የምትሰራው እዚህ ሆስፒታል ፋርማሲስት ሆና ነው አለኝ። ከዛ እጅ አለበት ብዬ ስናገረውና ስጮህበት ምንድን ነው እማቀው ነገር የለም ብሎ ሲጠይቀኝም የቤዛን ሰው በላ እንደሆነች ስነግረው እየጮሁም እያለቀስኩም ነበረ። በቃ ተረጋጊ ብሎ አቀፈኝ። ይሄ ነው የተቃቀፈ ሰው ሁሉ ሌላ ነገር ነው በአንተ ቤት የሚሰራው የሚያስበው። በጣም ታሳፍራል በጣም አለችው። በዚህን ሰዓት ልቀቀኝ ብላ ጥላ ወደ ሊሊ ቤት ሄደች። ሊሊ እንግዲህ ጨርቋን ጥላ አብዳለች። ኢላ እያለች በጣም በሚያሳዝን ሁኔታ የባቡሬን ልብ እየሰበረችው ትገኛለች። ባቡሬ ምን ማድረግ እንዳለበት ኢላ ስትል ደሙ እየፈላ ግን እሷን ብቻዋን መተው እንደሌለበትም ተረድቷል። ግን ደግሞ ገጀራው አሁን ሊሊን እየፈለጋት ነው። ዳግም አሳልፎ እንደሚሰጠውም ቃል ገብቶለታል። አታስብ፣ እኔ ሊሊ በእጄ ናት፣ ግን ደግሞ ታማለች፣ አእምሮዋን ስታለች፣ ለአንተ ምንም አታደርግልህም ሲለውም እኔ የምፈልገው እሱን አይደል፣ ስራ ይቀልልኛል ዳግም አለ። እንግዲህ ከነ ኪንጎ ወይም ደግሞ ከነ ቅምጥሏ ቤት ገጀራ አምልጦ በመሄዱ ብዙ ሰው እየታወቀ ይገኛል። አሁንም ሌላ ነገር ማድረጉ እንደማይቀር ሆኖ ተሰማቸው። በጣም ተናደደ ባቡሬ። በጣም እንዴት ሲለቅ ሲሄድ ዝምታ ያለሽ እንዴት እያለ ቅምጥል ላይ መጫወት ጀመረ። ቅምጥልም እኔ ምን ላድርግ ሳልጠብቀው ነው ወቶ የሄደው፣ ምን ማድረግ ነበረብኝ አለች። ገጀራውም እንኳን ላንቺ ለባቡሬም አልመለስም፣ አሳይቻለሁ ከዚህ ልውጣ እንጂ አለ በውስጡ። ቀጠለና ባቡሬስ እናት ሆና ነው፣ አንቺ ምን አባሽ ሆነሽ ነው? ሴቶች ስትባሉ ታስጠላላችሁ፣ አልለቅሽም ሲላትም ለእኔም እናቴ ናት አለችው። በዚህን ሰዓት ኧረ እባክሽ አላት። አዎ እናቴ ናት፣ ገደል ግቢ፣ ምንም እንደማደርግሽ አሳይሻለሁ በማለት አምልጦ ሄደ። አሁን የቤዛ ወንድም መድኃኒቶቹን ሁሉ ለባቡሬ ማነው ለገጀራ አሳልፎ መስጠት እንዳለበት አምኗል። ግን ደግሞ ብሩን እንደሚከዳው ስላሰበ ምን ነው ምንድን ነው እያለ ነበረ። እናም ምን ነው ማለት እዩልክ በጣም እኔ ገንዘቡ ያስፈልገኛል፣ ገንዘቡን ካልሰጠኝ ደግሞ ለአንተ በፍጹም ማለቴ አሳልፌ ልሰጥ አልችልም መድኃኒቶችን ሲለው እኔ መድኃኒቶቹን ሙሉ ለሙሉ ፈልጋቸዋለሁ። ስለዚህ መድኃኒቶቹ ሙሉ ለሙሉ ካልተሰጡኝ በፍጹም እንትን ልልህ አልችልም አለው። እሺ በማለትም ተስማማ። አሳዛኙ ነገር አሁን በጣም በመናደዷ የተነሳ አደይ ደብ ላይ በጣም በስሜት እየተገፋፋ ብዙ ህይወቴን ያበላሻል። ዶክተሩ ግን ከሱ በበለጠ ይረዳኛል። ለምንድን ነው ግን እንደዚህ ለኔ የሚያስበው ለኔ የሚጨነቀው
አለች በራሷ ብቻዋን። ዶክተሩም አደይን ካየዋት በኋላ የዋሰብኝ ለምንድን ነው? ምን ሆኜ ነው? የእውነት አደይ የኔ ቆንጆ እንዴት ውስጤ ላንቺ ያለውን ቦታ ብታቂ እንዴት በተረዳሽኝ። የእውነቴን ነው ምልሽ እያለ ብቻውን ማንጎራጎር ጀመረ። እንግዲህ አደይ ቤዛን እንዳይሆን አድርጋ ስለጠፈጠፈቻትና ለዶክተሩ ስራዋን በሙሉ የሰው ነፍስ እንደምታጠፋ ሰዎችን ብዙ ነገር እያደረገች ገንዘብ እንደምትፈልግም ነገረችው። በዚህን ሰዓት አሁን አደይን የምትበቀልበት አማራጯ አንድ ነገር ነበር። እሱም ምንድን ነው? ለደብ ደውላ ደብና ዶክተሩን ማጣላት፣ እንዲሁም ደግሞ አደይ ከደብ ጋር ተጣልታ ሁሉም ነገሩ ተጨፈርፍሮ እንዲቀርላት ስለፈለገች ነው። እና ደባውን ስሜቱን በጣም መቆጣጠር ስላቃተው ዶክተሩ ላይ በወቅስ ካሳረፈበት በኋላ ጉሮሮውን አነቀው። በዚህን ሰዓት ልቀቀው በማለትም ሩታ እንግዲህ መጀመሪያ ላይ ደንግጣ በትዝብት እያየቻት ነበረ አደይን። ምክንያቱም ዶክተሩን አይኗ አርፎበታል እና ምን ማድረግ እንዳለባት ተዛሬ ነገ አፍ አውጥቼ ጠይቀዋለሁ እያለች ሩታ አደይ መታ ላጥ ስታረጋት የመጨረሻ ተበሳጨች። በዛ ላይ ደብን እያታለለች ነው ወንድሜን እያለች እንግዲህ ሩታ በጣም ተናደደችባት። ግን አማራጭ የላትም። አቢና ሄለን ተጣሉ። አቢ ሄለንን እዚህ ሀገር መኖር አልተቻለም፣ እባክሽን ወደ ውጭ እንውጣ እያለ ቢላትም እሷ ግን ልትረዳው አልቻለችም። እኔ በፍጹም ከሀገሬን የመውጣት አላማና ፍላጎት እንደሌለኝ ታውቃለህ፣ አንድ በሉልኝ ምከሩልኝ እያለች እነ ሩታ ጋር እነ አሹ ጋር ሄደች። እንግዲህ አሹ ሮማን ጠራት። ሮማን መጣች። እናም አሹ ሮማን ፍቅሩን ስላልተቀበለችው በጣም ተናዶባታል። አይገባትም፣ ድንጋናት እያለ ነው የሚያስበው። እናም ምን ሆነሽ ነው ሲልም መጨቃጨቅ ጀመሩ። እሱ እኮ ሰው ትቷል፣ አሁን እንደ በፊቱ አይደለም። ተጣላችሁ ደግሞ? አዎ ተጣላን። ምን ሆነሽ ነው? ምከርልኝ አሹ። ይኸው ዳይመንድም እሱን እየገደፈ ነው። ስለዚህ እኔ ውጭ ሀገር መሄድ አልፈልግም፣ ውጭ ሀገር ሄደ መስራት አለብን እያለኝ ነው አለችው። እና ምን ችግር አለው ሄለኔ አላት። እንዴ እሱን እየገደፈ እንዳይሆን አለች ሮማን። አዎ ምን ችግር አለው? አይህ እሷ እኮ አልፈልግም እያለች ነው። ለእሷ እኮ አስቦ ነው። እኔን ትቆጭኛለሽ እንዴ አላት። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ ይሆንላችሁ።